የሆኑ ነገሮች አለ የመለኮታዊ ባህሪ ይባላል በመጽሐፍ ቅዱሳችን መለኮታዊ ባህሪ ባይዘው እነዚህ አራት ነገሮች ያሉት ሰው ካለ ብታመልከው ያዋጣል ማለት ጠረኑን ይፈልገዋል ሁሌ መገኘቱን ይፈልገዋል አይደራደርም እንተናሉ ሰደው እንተኑ ሰደው መንፈስ ቅዱስ በሳሙኤል ላይ በነብይ ላይ መንፈስ ቅዱስ በዳዊት ላይ መንፈስ ቅዱስ በኢሳይያስ ላይ ነው እንጂ መንፈስ ቅዱስ ሰፈር ውስጥ አይታይም ነበር ምንድነው እንደ ልቤ ያስባለው ዳዊት ለእግዚአብሔር መንፈስ ለእግዚአብሔር ህልውና የሚሰጠው ቦታ መንፈስ ንፋስ አይደለም እሳትም አይደለም ቅድም እንዳልከው አንተ እንዳልከው መገለጫው ያ ቢሆንም ለምሳሌ በርግጥ ተገልጧል እኔ እንዴት ራሱ እንደምገልጸው አንዳንዴ ቃላት አጣለሁ ይታቃል የመንፈስ ቅዱስን አብሮነት የመንፈስ ቅዱስን ህልውና የመንፈስ ቅዱስን መገኘት ቀምሳ ኖርማል ሆነ እግዚአብሔር አየውና a man after God's own heart አይደንቅም ማለት በጣም ፓስተር እንደምንዳ ጌታ ይባረክ ሰይ በድጋሚ ስላየነ በድጋሚ እንግዳችን ስለሆንክ ነው በጣም ደስ ይለኛል ጌታ ይባረክ ደግሞ ዛሬ ተዘጋጅተን የመጣንበትን ሐሳብ ደግሞ ካንተ ጋር ይዘን ደግሞ እንቀርባለን ማለት ነውና እንደምን በመጀመሪያ ሁሉ ሰላም ነው ጌታ ይባረክ እግዚአብሔር ይመስገን ቤተክርስቲያን ህይወት አገልግሎት ጌታ መልካም ነው በሁሉ ኦኬ እንግዲህ ዛሬ ለተመልካቾቻችንም እኛም ደግሞ እርስ በርስ ልንወያይበት የተዘጋጀነው ሐሳብ መንፈስ ቅዱስ በሚል ሐሳብ ነውና መንፈስ ቅዱስ ደግሞ ለአዲስ ኪዳን ቤተክርስቲያን በጣም ወሳኝ የሆነ ያለ መንፈስ ቅዱስ ምንም ነገር ልናረግ የማንችል በህይወታችን እጅግ አስፈላጊ እንደሆነ ሁላችንም እናውቃለን ዛሬ ግን ጠለቅ ብለን አንዳንድ ጥያቄዎችን ምን ማዘጋጅቻለሁና ጠለቅ ብለን ስለ መንፈስ ቅዱስ ባህሪያት ስለ መንፈስ ቅዱስ ስራ ስለ መንፈስ ቅዱስ ማንነት እንዲህ የመሳሰሉ ነገሮችን እንድንጨዋወት አሰብኩኝና አንተ ደግሞ አቃለው መንፈስ ቅዱስን በጣም እንደምትወደው በጣም አይደለ ያለ መንፈስ ቅዱስ ክርስትና ከባድ ነው of course እና የመንፈስ ቅዱስ ወዳጅ እንደሆንክ ስለማውቅ በጣም ፓስተርማ ከመጣ ከሱ ጋርማ ጊዜ ካለ ስለ መንፈስ ቅዱስ ባወራው ደስ ይለኛል ብዬ ነውና በጥያቄ ልጀምርልህ መንፈስ ቅዱስ ማን ነው በሚለው ሐሳብ ብንጀምር ደስ ይለኛል መንፈስ ቅዱስ ማን ነው የመንፈስ ቅዱስን ማንነት አንስተን ከዛ ደግሞ ሌሎቹን ሐሳቦች ደግሞ እንቀጥልባቸዋልና መንፈስ ቅዱስ ማን ነው ትላለህ አንተ ያው እንግዲህ ስለ መንፈስ ቅዱስ የመናገር ብቃትና የመናገር አቅምን የሚሰጠው ራሱ መንፈስ ቅዱስ ነው እንጂ በእኛ አንደበት በእኛ አስተሳሰብ መንፈስ ቅዱስ የሚገለጥ አይደለም ግን መንፈስ ቅዱስን ራሱ ለመናገርና መንፈስ ቅዱስን ራሱ ለመግለጥ የራሱ የመንፈስ ቅዱስ አብሮነት ያስፈልገናልና እግዚአብሔር አምላክ በጥቂቱ አብሮነቱን ከሰጠንና በጎነቱ ከኛ ጋር ካለ ስለ መንፈስ ቅዱስ ማን ነው የሚለውን ሐሳብ እንመልከትና እንደ መጽሐፍ ቅዱስ ሐሳብ ከመጽሐፍ ቅዱስም ወይም ደግሞ ከማነበው ቅዱስ ቃል የተረዳሁት መንፈስ ቅዱስ አምላክ ነው መንፈስ ቅዱስ አምላክ ነው ስንል ደግሞ ምን ይያለን ነው መቼም ብዙ አምላኮች አማልክቶች በዚህ ምድር ላይ አሉ እና በተወሰነ መንገድ ገንዘብ አምላክ የሆነበት ዓለም ውስጥ ነው የምንኖረው እንደገና ደግሞ ሰው አምላክ የሆነበት ዓለም ውስጥ ነው የምንኖረው ጨለማውም ራሱ የጨለማው ገዢ ራሱ አምላክ የሆነበት ዓለም ውስጥ ነው የምንኖረው የመንፈስ ቅዱስ አምላክነት ግን ከዚህ ለየት ያለ ወጣ ያለ ነው እና መንፈስ ቅዱስ አምላክ ነው ስንል በእግዚአብሔር አብ ከእግዚአብሔር ወልድ ከእግዚአብሔር መንፈስ ቅዱስ ጋር እኩል ኃይል ያለው እኩል ስልጣን ያለው እኩል መለኮታዊ ባህሪ ያለው አምላክ ነው መንፈስ ቅዱስ አምላክ ነው ስንል ማለት ነውና የመንፈስ ቅዱስ አምላክነት በጋድ ሄድ ሜምበር ውስጥ ያለ ወይንም ደግሞ ሰርድ ፐርሰን ኦፍ ትሪኒቲ የምንለው ማለት ነውና በሶስተኛ ደረጃ ስላሴ አካል የሆነ እና እግዚአብሔር አብ እንደምናከብር እግዚአብሔር አብ አምልኮ እንደሚገባው እግዚአብሔር አብ ስግደት እንደሚገባው እግዚአብሔር አብ መፈራት እንደሚገባው ሁሉ
የሕያው የእግዚአብሔር መንፈስ የሆነው የሰርድ ፐርሰን ኦፍ ትሪኒቲ የምንለው እሱም አብ የሚገባው ክብር ሁሉ ይገባዋል፣ ወልድ የሚገባው ክብር ሁሉ ይገባዋል። እና መንፈስ ቅዱስ ማን ነው ካልን አምላክ ነው። አምላክ ነው። የአምላክነት ደግሞ መገለጫ መንፈስ ቅዱስን አምላክ የሚያስብለው የአምላክነቱን መገለጫ ስንመለከተው አንድ 4 የሆኑ ነገሮች አሉ። አራት የሆኑ ነገሮች አሉ። የመለኮታዊ ባህሪ ይባላል በመጽሐፍ ቅዱሳችን። መለኮታዊ ባህሪ ባይዘው እነዚህ 4 ነገሮች ያሉት ሰው ካለ ብታመልከው ያዋጣል። እነዚህ ነው እነዚህ 4 ነገሮች ካሉት መልአክም ቢሆን ብታመልከው ያዋጣል። ለምንድን ነው እንደዛ ያልኩት? ገብቷል? እነዚህ 4 ባህሪ ነን ኮሚኒኬብል ናቸው። ለማንም መሸጋገር የማይችሉ ናቸው። ወዴትም መሄድ የማይችሉ ማለት አሁን ለምሳሌ ዘላለማዊነት የሚባል የመጀመሪያው ዘላለማዊነት ነው። ዘላለማዊነት ማንም ጋር የለም። ማናችንም ከዘላለም አልነበርንም። ከዘላለም መካከል ላይ የተፈጠርን ነን። ሰይጣን በለው መልአክ በለው ማንም በለው ዘላለም ጥንተ ዘላለም የነበረ አይደለም። ዘላለም በእርሱ ውስጥ የሆነው መንፈስ ቅዱስ ብቻ ነው። እና እኛ በዘላለም መካከል ላይ የተፈጠርን እንደገናም ደግሞ በማብቂያ ያለን ንጉሱ ሕይወት ስለቀጠለልን የምንቀጥል እንጂ የሆነ ቦታ ላይ ቁሙ ካለን የምንቆም ነን። የዘላለሙን ኢንዱን እንኳን ማየት የማንችል ሰዎች ነን። መላእክትም ቢሆኑ ልክ እንደዛ ማለት ነው። ስለዚህ አንደኛው ዘላለማዊነት ነው። ሁለተኛው ሁሉን አዋቂነት የሚላል ነው። ሁሉን አዋቂ መንፈስ ቅዱስ ሁሉን ያውቃል። ባይዘው ሁሉን ያውቃል። ኦምኒሸንት ነው መንፈስ ቅዱስ። እና ኦምኒሸንት ነው ስንል ምን እያለን ነው? ከሱ የተሰወረ ነገር የለም። ምንም ነገር የተሰወረ ነገር የሚባል ነገር የለም። ለምሳሌ ሐዋርያት ሥራ ምዕራፍ 5 ላይ ነው አይደል የምናነበው ስለ ሐናና ሰጲራ ስለ ሁለቱ ባልና ሚስቶች እና የራሳቸው የሆነውን ሀብት ሸጡ። ከዛ ሁሉም በሐዋርያት እግር ስር እያመጡ ገንዘባቸውን ያስቀምጡ ነበረ። እነሱም ሸጡና በኋላ ላይ ግን አንድ ሐሳብ አመጡ። ሲያመጡ ግማሹን ሰተን ምን አለ ግማሹን ደግሞ ለኛ ብንጠቀም አሉ። ማለት የራሳቸው ሀብት ነው፣ የራሳቸው ንብረት ነው፣ የራሳቸው ነገር ነው። ግን የእግዚአብሔር መንፈስ በዛ ጊዜ ለሚሰራው ስራ ጥሩ ስላልነበር ያ ነገር ወዲያውኑ ጴጥሮስ ሲመጣ ስለምን ከገንዘቡ ከፍላችሁ አስቀራችሁ? ስለምን መንፈስ ቅዱስን ታታልላላችሁ ነው ያላቸው። ዳይሬክት ስለዚህ መንፈስ ቅዱስ ሁሉን ያውቃል፣ የሚታለል አይደለም። ጴጥሮስ የገለጠው መንፈስ ቅዱስ እነሱ ሸጠው ግማሹን ያስቀመጡትን ገንዘብ የማያውቅ መንፈስ ቅዱስ አይደለም። ስለዚህ ኦምኒሸንት ነው፣ ስለ ሁሉን ያውቃል። በሶስተኛ ደረጃ ኦምኒፕሬዘንት ነው። በሁሉ ቦታ መገኘት ይችላል። በሁሉ ቦታ መገኘት ይችላል። እና አንድ ቃል መዝሙር 139 ቁጥር 7 ላይ ይመስላልና ወዴት ሄዳለሁ? ኤግዛክትሊ ወደ ሰማይ በወጣ ይላል አንተ በዛለህ ይላል። የንስርን ክንፍ ይዤ እስከ ምድር ዳርቻ ብሄድ ተበዛለህ፣ ወደ ታችን ወርድ አንተ ከመንፈስ ወዴት እሄዳለሁ ይላል እግዚአብሔር ቃል ሲናገር። ከመንፈስ ወዴት እሄዳለሁ ይላል። ስለዚህ የሕያው የእግዚአብሔር መንፈስ እኛን ይቆጣጠረናል። ኢቭን በጣም ሆፕለስ ለሆነ ሰው፣ በጣም ጠፋው ላለ ሰው፣ ማንም አይደርስልኝም በዚህ ቦታ ማንም በቃ ሊደርስልኝ ሊያገኘኝ አይችልም ሰው አጣው ለሚለው ራሱ የእግዚአብሔር መንፈስ ባለበት ቦታ ላይ ሆኖ የሚደርስ በሁሉ ቦታ መገኘት የሚችል አምላክ ነው። መገኘት ይችላል። በቃ ይሄንን ነው የምናየው። ሌላው በአራተኛ ደረጃ ያለው ኦምኒፖተንት ነው፣ ወይንም ደግሞ ሁሉን ቻይ ነው። ሁሉን ማድረግ ይችላል። ሁሉን ማድረግ ይችላል። ሃሌሉያ። የማይሰራው ነገር የለም። የእግዚአብሔር መንፈስ የማይሰራው ነገር የለም። እውነቴን ነው የምልህ። እና ኢቭን ክርስቶስ ወደዚህ ምድር ሲመጣ በክርስቶስ ውልደት ውስጥ የጌታ መንፈስ ትልቅ አስተዋጽኦ ነበረው። እና በመንፈስ ቅዱስ ጸነሰች ተገኘች። ስለዚህ ይሄን የሥላሴ ሁለተኛውን አካል ወደዚህ ምድር ለሚሽን ለኮሚሽን እግዚአብሔር አብ ሲልከው የመንፈስ ቅዱስ ተግባርና ሁሉን ቻይነት
በማርያም ማህፀን ውስጥ ትልቅ ስራ ሰርቷል። ያለ ወንድ ነው የተወለደው ጌታ። ተመልከትና ኢየሱስን ወደዚህ ምድር በመንፈስ ቅዱስ ተጸንሶ እንዲመጣ ያደረገ ጌታ መንፈስ ቅዱስ የኛን ነገር የማይችለው ምንም ነገር የለም። ባይዘው እግዚአብሔር መንፈስ ምንም የሚያቀተው ነገር የለም። ስለዚህ እነዚህ አራት ነገር ያሉት እነዚህ አራት ነገሮች ያሉት ሰው ቢመለክ ያዋጣዋል። ቢኮዝ ሂ ኢዝ በቃ ጋድ አምላክ ነው። ያ ነው አይደል መስፈርታችን። እግዚአብሔር አምላክ ነው ስንል እነዚህ አራት ነገሮች ናቸው። ዘላለማዊነት፣ ሁሉን ቻይነት፣ በሁሉም ቦታ መገኘትና ሁሉን አዋቂነት። እነዚህ ያሉት ምንም ነገር ማንም የለም። አሁን ለምሳሌ ከመላእክት አንዱ የምትለው ለምሳሌ ሚካኤል የመላእክት አለቃ ነው። ብዙ ጊዜ በመጽሐፍ ቅዱስ የተጠቀሰ ነው። ገብርኤል ጥሩ መልአክ ነው። በጣም ስነ ምግባር ያላቸው እግዚአብሔርን የሚያገለግሉ መላእክቶች ናቸው። እና ስትመለከት ግን ገብርኤል በአንድ ጊዜ እኔና አንተ ጋር መገኘት አይችልም በፍጹም። ለምሳሌ እኔ ቤትና አንተ ቤት መገኘት ይሄ ህልውና እንደዚህ አይነት እንትኑ የለውም። ኔቸሩ አይደለም፣ ባህሪም የለም። ይሄ ለምን በአንድ ጊዜ አንተ ጋርም እኔ ጋርም መጥቶ ሊገኝ የሚችለው ብቸኛ ከትሪኒቲ አንደኛው የሆነው መንፈስ ቅዱስ ነው። ሃሌሉያ አየ። ስለዚህ መንፈስ ቅዱስ በቃ በዛው ሰዓት ለአንተም ይገኛል፣ ለኔም ይገኛል፣ ኢትዮጵያ ላሉ ቤተሰቦቻችን ይገኛል፣ አሜሪካ ላሉ ወዳጅ ጓደኞቻችን ይገኛል። ኤቭሪዌር በቃ በአንድ ጊዜ ጌታ መገኘት ይችላል። ኢየሱስም ልክ እንደዛ፣ እግዚአብሔር አብ ነው ልክ እንደዛ። አምላክ ነው ስንል ዝም ብሎ እንደ ፈርዖን አይነት አምላክነት አይደለም። አይ አምላክ ነው ስንል እንደ ገንዘብ አምላክነት አይደለም። አምላክ ነው ስንል እንደ ሰው አምላክነት አይደለም። ይሄ ምንም ሊሸጋገር የማይችል ባህሪ ነው። ባይዘው አይሸጋገርም። ሁሉን አዋቂነት የተቀደሰ ቅዱስ አቡነ ምናምን ብትባል ራሱ ሁሉን አዋቂነት አይሸጋገርም። ሁሉን ቻይነት አይሸጋገርም። አይ እንደገና ደግሞ በሁሉ ቦታ መገኘት የሚባለው አይሸጋገር። ይሄ የመለኮታዊ ባህሪው ነው። ለዛ ነው የምናመልከው አይደለ? ለዛ ነው እግዚአብሔር አምላካችንን የምናመልከው ይሄ ባህሪው ስላለው ነው። አብቷል። ሌላውማ ሰው ውስጥም አለ፣ ሌላውማ የሆነ አቅም ያለው ሰው ውስጥም አለ። ነገር ግን የኛ አምላክ እነዚህ አራት መሰረታዊ ባህሪዎች አሉት። ለዛ ነው እግዚአብሔር ነው ስንል ይህ ባህሪው ነው እግዚአብሔር ልዩ የሚያደርገውና መንፈስ ቅዱስ ደግሞ ለምንድን ነው ይሄ መንፈስ ቅዱስ ማን ነው የሚለውን ጥያቄ ጠየቁ። በብዙ አማኞች ህይወት ውስጥ ትክክለኛ ያልሆነ ምስል አለ ስለ መንፈስ ቅዱስ። አየህ በጣም ያሳዝነኛል ይሄንን ስለ ምክንያቱም ብዙዎቻችን እኔ አሁን ቤተክርስቲያን ውስጥ ነው ያደግኩት እና ከልጅነት መንፈስ ቅዱስ መጣ፣ መንፈስ ቅዱስ ነካት፣ መንፈስ ቅዱስ እንዲያ የመንፈስ ቅዱስ ምሽት ከተባለ ወጣት ሆነንም ራሱ ከመውደቅ ጋር ከመንቀጥቀጥ ጋር በልሳን ከመናገር ጋር ብቻ በሚታዩ አካላዊ አውትዋርድሊ በሚገለጹ ነገሮች ነው መንፈስ ቅዱስን የምንመስለውና ከዛ ውጪ የሌለ ከዛ ውጪ መንፈስ ቅዱስ ማን ነው? ኃይል መንፈስ ቅዱስ ማን ነው? እሳት መንፈስ ቅዱስ ማን ነው? እርግብ መንፈስ ቅዱስ ማን ነው? ዘይት መንፈስ ቅዱስ ማን ነው? በእነዚህ ነገሮች ተመሰለ እንጂ መንፈስ ቅዱስ እነሱን አይደለም። ስለዚህ በጣም እንዳልኩ የተሳሳተ ምልከታ አለን። ለዛ ነው የተሳሳተ መረዳት ካለ ለአንድ ነገር በጣም በጣም ትጎዳለህ። ምክንያቱም እየተጠቀምክበት ራሱ አታውቀው፣ እየተጠቀምክበት ራሱ በሙላት ልትጠቀምበትም አትችልም። የተሳሳተ ነው ምልከታ፣ አልተረዳኸውም በትክክል። ለምሳሌ መኪና ኖሮ አንተ መኪናን የምታውቀው በቃ ፓርኪንግ ላይ ቁጭ ብዬ መኪና ውስጥ እቀመጣለሁ በተኖቹን ነካለሁ የሚል ከሆነ ዕውቀት መኪና ከፖይንት ኤ አንስቶ ፖይንት ቢ እንደሚያደርስ ባለማወቅ ምክንያት አትጠቀምበትም። ፓርኪንግ ላይ ቁጭ ብለህ በአንደኛው በር እየገባ በአንደኛው በር እየወጣ እየወለወልክ እያጸዳ ሰልፊህን እየተነሳ ትኖር ትችላለህ። ደሴ ወይ ነው ብዙ ጊዜ አማኝ መንፈስ ቅዱስን ካለመረዳቱ ማን እንደሆነ ራሱ ዕውቀት ከማጣታችን የተነሳ የመንፈስ ቅዱስን ጥቅም፣ የመንፈስ ቅዱስን ህብረት፣ የመንፈስ ቅዱስን ወዳጅነት
እኔ ወዳጅነቱ ደስ ይለኛል በእውነት የመንፈስ ቅዱስን ይሄ ፍሬንድሺፕ ፌሎሺፕ ከመንፈስ ቅዱስ ጋር ያለን ህብረት አንጠቀመው። የሆነ ጉባኤ ሲሄድ በቃ ኃይል ሲነካው፣ የሆነ ጉባኤ ሲሄድ ሲወድቅ እጅ ሲጫንለት ዛሬ መንፈስ ቅዱስ ከዛ ጋር ብቻ አድርገው የእሁድ የፕሮግራም እንደውም የስፔሻል ፕሮግራም የኃይል ፕሮግራም ከሚባሉት ነገር ጋር ብቻ አሶሺየትድ ሆኗል መንፈስ ቅዱስና ጌታ ኢየሱስ ይባርክ። በጣም ቆንጆ አድርገህ ነው የመንፈስ ቅዱስን ማንነት የገለጽክልና ሁለተኛ ጥያቄ ደግሞ የሚሆነው መንፈስ ቅዱስ እግዚአብሔር ነው። መንፈስ ቅዱስ ከአብ ከወልድ ከእኩል አምላክ ነው፣ አምልኮ የሚገባው ነው። መንፈስ ቅዱስ በብሉይ ኪዳን ወይም በመጽሐፍ ቅዱሳችን የመጀመሪያው ክፍል በኦልድ ቴስታመንት በምን መልኩ ታይቷል? በምን መልኩ ተገልጧል? መንፈስ ቅዱስን የምናይባቸው ደግሞ ጥቅሶች የምናይባቸው ሐሳቦች መጽሐፍ ቅዱስ ውስጥ በብሉይ ኪዳን አሉና እነሱን አንስተህ ብታጫውተን ደስ ይለኛል። አሁን ለመነሻ ያክል መንፈስ ቅዱስ ነው አይደለ? በፍጥረት መጀመሪያ ላይ ራሱ የተጠቀሰው ዘፍጥረት ምዕራፍ 1 ቁጥር 2 ላይ የእግዚአብሔር መንፈስ በውሃው ላይ ረቦ ነበር ወይም ሰፎ ነበር ይላልና I think ከአብ ከወልድ ከመንፈስ ቅዱስ ወይም ከጋድ ሄድ ከሥላሴ ከትሪኒቲ አካል ውስጥ ለመጀመሪያ ጊዜ የተጠቀሰው መጽሐፍ ቅዱሳችን ውስጥ ራሱ መንፈስ ቅዱስ ነው፣ የእግዚአብሔር መንፈስ ነውና እንዲህ ያሉ ነገሮችን እስቲ ያነሳ ብንጫወትባቸው ደስ ይለኛል ብናነሳቸው። እንግዲህ መንፈስ ቅዱስ በብሉይ ኪዳን ያለው አስተዋጽኦ ስንመለከተው ቅድም አንተ እንዳነሳው በፈጣሪነት ተሳትፎ ውስጥ አለ። ለምሳሌ መጽሐፍ ቅዱስ ሙሴ ሲጽፍ የዘፍጥረትን መጽሐፍ ፕሉራል ወርዶችን የሚጠቀምበት ሂደት አለ። ለምሳሌ ሰውን እንደ መልካችን ይላል፣ እንደ ምሳሌያችን ይላል። እንደገና ኑ እንውረድ ቋንቋቸውን እንደ ባልቅ ይላል እና ይሄ የሚያሳየው የሥላሴን አንድነት የመንፈስ ቅዱስን ደግሞ ቅድም እንዳልነው በሥላሴ ህብረት ውስጥ የመኖርን ህልውና የሚያሳይ ነው እና በመጀመሪያው ምዕራፍና በመጀመሪያው መጽሐፍ በዘፍጥረት ምዕራፍ 1 ቁጥር 2 ላይ ምድር ቅርጽ አልባ በነበረችበት ጊዜ በጣም ሼፕለስ በሆነችበት ጊዜ የእግዚአብሔር መንፈስ በውሃው ላይ ሰፎ ነበር ይላል። ኦልሬዲ መንፈስ ቅዱስ የግማሽ ምዕተ ዓመት ዕውቀት አይደለም። መንፈስ ቅዱስ ወይ የግማሽ ዘላለም ዕውቀት አይደለም እና መንፈስ ቅዱስ የነበረ ነው። አክቹዋሊ ስለ ሥላሴ በምናጠናበት ጊዜ ሥላሴ ፕሮግሬሲቭ ሪቨሌሽን ይባላል በብሉይ ኪዳን። ለምንድን ነው ፕሮግሬሲቭ ሪቨሌሽን የሆነው? መጽሐፉ ሥላሴን ስለማያስተዋውቅ ሳይሆን የሰዎች መረዳት በዛ ጊዜ የነበሩ አይሁዳውያኖች እስራኤሎች ስማ ፈጣሪ አምላክ እግዚአብሔር አንድ አምላክ ነው የሚል እሳቤ ይዘው ስለሚንቀሳቀሱ የአንድ አምላክ አምልኮ ስለሚያመልኩ ከዛ የተነሳ መንፈስ ቅዱስም ይናገር ወይንም ደግሞ ክርስቶስ በመላእክት አካል ክርስቶስ በሰው አካል ቢገለጥ ቴዎፋኒ የምንለው ሐሳብ በሚገለጥበት ጊዜ ሰዎች ሁሉንም ደምረው በያህዌ መልክ ነበረ ያንን የሚሰሙት የነበረውና ከዚህ የተነሳ እግዚአብሔር መንፈስ ግን ይጻፋል መጽሐፍቱ ላይ እንደገናም ደግሞ በሰዎችም አንደበት ይነገራል በብሉይ ኪዳን ትልቅ እድገቱን ያገኘው። ይሄ እድገት ስንል መረዳቱን ነው የምናወራው። ስለ ሥላሴ ስለ አብ ስለ ወልድ አይደለም። እነሱ ዘላለም የነበረ እግዚአብሔር ነው እና ግን ይሄ ፕሮግሬሲቭ ነው ስንል አዳጊ መገለጥ ነው እያለን ወደኛ ሲመጣ ባንዴ ልንረዳው አልቻልንም፣ ባንዴ ልናውቀው አልቻልንም እና ባንዴ ልንተዋወቀው አልቻልንም። አዲስ ኪዳን ላይ ሲመጣ በጣም ክሊር የሆነ መረዳት የሥላሴ መረዳት እውን ሆኖ ለአማኞች ክሊር የሆነበት ሲዝን ቢኖር የአዲስ ኪዳን ዘመን ነው እና ብሉይ ኪዳን ላይ የጌታ መንፈስ ሲፈጥር እናየዋለን። በቃ ባይዘው የእግዚአብሔር መንፈስ ስንል የግሪኩ ቃል ኒውማ ይለዋል
ኒውማ ይለዋል። ኒውማ ማለት ብሬዝ ይሄ እስትንፋስ እና ዊንድ ነው ንፋስ ነው እና ያንን የሚያመለክት ነው። አንዳንዶች እሳትም ይላሉ። ያንን የሚያመለክት ነው እና ግን የእግዚአብሔር መንፈስ ንፋስ ብቻ አይደለም። የእግዚአብሔር መንፈስ እስትንፋስን ብቻ አይደለም። ያንን የተጠቀሙበት የግሪኩ ቃል ያንን የተጠቀመበት ሜቢ ኢንኬዝ እግዚአብሔር ሰውን በፈጠረበት ጊዜ የህይወትን እስትንፋስ እፍ አለበት ስለሚል ያ እስትንፋስን ለማመልከት የህይወትን እስትንፋስ ዋና ይሄ የህይወት አገዳው ዋናው ምሰሶ እሱ ስለሆነ ያንን ለማመልከት ነው እንጂ ጌታ ንፋስ አይደለም። የጌታ መንፈስ ንፋስ አይደለም፣ እሳትም አይደለም። ቅድም እንዳልከው አንተ እንዳልከው መገለጫው ያ ቢሆንም ለምሳሌ በርግብ ተገልጧል፣ በእሳት ተገልጧል፣ በንፋስ ተገልጧል። ግን የጌታ መንፈስ ማለት እርግብ ነች ማለት አይደለም እና ግን እሱ ምንድነው በቃ ፐርሰን ያለው ፐርሰን የምንለው ደግሞ ፊል ያደርጋል፣ ዊል አለው፣ ፈቃድ አለው እና ስሜት አለው እና እውቀት የሚባለው እነዚህ የስብዕና ባይዘው ስብዕና የሚባለው እነዚህ ሶስቱ ነገሮች ናቸው። አሁን አዲስ ኪዳን ላይ ለነፍስ ነው የምንሰጠው ይሄንን ነገር። ነፍስ ማለት እውቀት፣ ስሜት፣ ፈቃድ እንላለን አይደለ? ልክ ነው። ለነፍስ ይሄ እውቀት ይሰጣል። ግን ፐርሰናሊቲም ራሱ የሚገለጠው በዚህ ነው። ባይዘው ፐርሰናሊቲ በዚህ በስጋ ባለው ነገር ለኛ እንጂ ለምሳሌ ስፒሪት ቢንግ ለሆነ ነገር ፐርሰናሊቲን የሚገልጠው በአካል አይደለም። ፐርሰናሊቲ የሚገለጠው በምንድነው? በእነዚህ ባህሪ እውቀት አሁን ለምሳሌ እውቀት ያውቃል ስንል ቅድም ኦምኒሸንት ነው እያልን ነበረ። ስለዚህ ያውቃል። ከዛስ በኋላ ፊል ያደርጋል፣ ይሰማዋል። የጌታ መንፈስ አታሳዝኑት ይላል የእግዚአብሔር ቃል ሲናገር። ስለዚህ ፊሊንግ አለው የእግዚአብሔር መንፈስ አይደለ? ከዛ እውቀት አለው የእግዚአብሔር መንፈስ። ከዛስ ፈቃድ አለው። የኢየሱስ መንፈስ አልፈቀደልንም ይላል ፖል ሲናገር አይደለ? ወንጌል ሊሰሩ የኢየሱስ መንፈስ አልፈቀደልንም ይላል። ስለዚህ አንድ ስብዕና ብለን የምንጠራው በመጽሐፍ ቅዱስ ውስጥ ስሜት ያለው እነዚህ በተለይ በመንፈሳዊ ዓለም ይሄ ያለው ሰው ነው ስብዕና ባለው እንጂ ንፋስ አይደለም። መንፈስ ቅዱስ ንፋስ ስብዕና የለውም። እሳት ስብዕና የለውም። እርግብ ምናምን ብትል ለምሳሌ እርግብ ፊል ልታረግ ትችላለች ወይም ደግሞ ግን ትክክለኛ እውቀት የላትም። አየህ ከተወሰነ ቤቷን ልታክ ትችላለች፣ ግን ሰው ምን እንደሆነ ላታክ ትችላለች። ቢሆን እውቀት የምንለው ራሱን የቻለ እንትን ስለሆነ ማለት ነው። እና ፈቃድ ላይ ኖራት ይችላል፣ የራሷ ፈቃድ ላይ ኖራት ይችላል። ይሄን አርግ ብትላል አታረግ ይችላል። ስለዚህ እርግብ አይደለም፣ ግን መገለጫው ነው። ለምሳሌ በሰው በማህበረሰብ ውስጥ ያለው ነገር ለእርግብ ያለው አመለካከት እጅግ በጣም ጥሩ ስለሆነ የዋህነት ስላላት ከሰው ጋር ያላት ግንኙነት ደስ የሚል ስለሆነ ተምሳሌትም ስለሆነች ከበፊት የሰላም የቅንነት የዋህነት ለምሳሌ ቁራን ልኮት በዛው ቀረ እርግብ ልኮ ወይራ ይዛ መጣች ይላል። ስለዚህ እርግቡም በመንፈስ ቅዱስ ይመሰላል፣ ወይራውም በመንፈስ ቅዱስ ይመሰላል። አየህ እና ከዛ አንፃር ነው ይሄንን በብሉይ ኪዳን የምናየው የእግዚአብሔርን እንግዲህ መንፈስ ተግባራቶች። ግን ጠለቅ ብለን ብንገባ በብሉይ ኪዳን ውስጥ መንፈስ ቅዱስ የሰራቸውን ብዙ ነገሮች ማየት እንችላለን። ለምሳሌ ያክል ነው አሁን ብሉይ ኪዳን ላይ የእግዚአብሔር መንፈስ ኢየሱስ ክርስቶስ ነው እንግዲህ መንፈስ ቅዱስ እንደሚመጣ ለአዲስ ኪዳኑ በአዲስ ኪዳን ለሐዋርያቶቹ ተስፋ ሲነግራቸው የነበረው እሱን እናየዋለን በኋላ። ብሉይ ኪዳን ላይ የእግዚአብሔር መንፈስ አልነበረም ወይ? የእግዚአብሔር መንፈስ የነበረው በምን መልኩ ነው የሚለውን ሐሳብ ብናየው አሪፍ ነው። ምክንያቱም መልካም ነው ኢየሱስ ክርስቶስ በአዲስ ኪዳን ላይ ዮሐንስ ወንጌል ምዕራፍ 14 15 16 ላይ መንፈስ ቅዱስ እንደሚመጣ አጽናኙ እንደሚመጣ የእውነት መንፈስ እንደሚመጣ እያለ ይነግራቸው ነበርና
ይሄ መንፈስ ቅዱስ አልነበረም እንዴ ሲጀመር? ለምንድን ነው ይመጣል የሚላቸው? ወይስ ኢየሱስ ክርስቶስ እያለ ይመጣል እያለ ያስተዋውቀው የነበረው መንፈስ ቅዱስ የተለየ መንፈስ ቅዱስ ነው እንዴ? ወይስ ኢየሱስ ክርስቶስ እያለ ያለው አንድ ሀሳብ አለ ወይ? እኔ የገባኝ መንገድ አለ። በብሉይ ኪዳን መንፈስ ቅዱስ ነበረ። በብሉይ ኪዳን እንግዲህ እንዳለው ምድር ራሱ ቅርጽ አልባ የነበረችውን ምድር ቅርጽ የሰጣት መንፈስ ቅዱስ ነው። እሱ ቃል በጣም ደስ ይለኛል። የትኛውም በህይወታችን ቅርጽ አልባ ሼፕለስ የሆነ ስናየው ውዝግብግብ ያለበት ስናየው ይሄን ነገር ይሆናል ከዚህ በኋላ እንደው ይቀጥላል ይሄ ነገር መልክ ይዛል ያለበትን ነገር የእግዚአብሔር መንፈስ መልክ ያስይዘዋል። ምድር ራሱ ቅርጽ አልባ ነበረች። መንፈስ ቅዱስ ነው ሼፕ የሰጣት እና እዛ ጋር ራሱ መንፈስ ቅዱስም መንፈስም በውሃው ላይ ሰፎ ነበረ። ይሄ ዶሮ ጫጩቶቿን እንደምታቀፈው ገብቷል። ዶሮ ጫጩቶቿን የምታቀፈው እኮ ሼፕ እንዲኖራቸው ነው አይደል? ሼፕለስ ናቸው። እንቁላል ሲወለድ እኮ ሼፕለስ ነው። ውስጡ ምንድነው ያለው? ቅርብ ጊዜ ሙዚየም ልጄን ይዤ ሄጄ ነበርና እንቁላሏን በማይክሮስኮፕ አድርገው ያሳዩዋል እና በእያንዳንዱ ስቴጅ ያለውን ያሳዩዋልና እንቁላሉ የመጀመሪያው ስቴጅ ላይ ውስጡ ፍሉር ነው ምንም የለም። ሁለተኛው ስቴጅ ላይ ከፍተህ ስታየው የተለያዩ ሼፖች ሰብሰብ ብለው ነገር ታያለህ። ሶስተኛው ስቴፕ ላይ ትደነቃለህ። አጥንት ክንፎች ምናምን እየወጡ አራተኛው ስቴፕ ላይ ቢግ ሄ መንቆሩ ወጥቷል ምናምን ሼፕ ይዟል። ለምንድነው ዶሮ የምታክፈው? ጫጩቶቿን ለምንድነው የምታቅፈው ካልክ ሼፕለስ የሆነውን ሊኩዊድ የሆነውን ነገር ታቅፈዋለች። ምን እንዲሆን? ሼፕ ያለው እንዲሆን፣ ህያው እንዲሆን፣ ወደ ማንነቱ እንዲመጣ፣ ወደ መልኩ እንዲመጣ፣ ወደ ተግባሩ ወደተሰራበት ፍጥረት እንዲመጣ ዶሮ ታቅፈዋለች። ዘሴም ወይ ነው መንፈስ ቅዱስም ዶሮ ጫጩቶቿን እንደምታቅፍ በውሃው ላይ ረቦ ነበር። ለምን? ምድርን ቅርጽ ሊሰጣት፣ ምድርን መልክ ሊሰጣት፣ ምድርን ህያው ሊያረጋት፣ ምድርን ወደ ፐርፐዟ ሊያመጣት መንፈስ ቅዱስ አቅፏት ነበርና በዘፍጥረት ውስጥ ራሱ መንፈስ ቅዱስን እናየዋለን። በአባቶቻችን ህይወትም መንፈስ ቅዱስን እናየዋለን። አሁን ሙሴ ነው አይደለ መጽሐፍ ቅዱስን ይሄ ኦሪትን የጻፈልን ቶራ የሚባለውን የጻፈው ሙሴ ነው። ሙሴ እንዴት በየት በኩል ሆኖ ነው እንግዲህ አስበዋል። ሄኖክም አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔርም ወሰደው አልተገኘም። አሁን ይሄ የኛን ልብ የሚያቀጣጥል ቃል ነው አይደል? ሙሴ እንዴት አወቀው ካል በመንፈስ ቅዱስ ተመርቶ። ይሄንን ለማወቅ ጢሞቴዎስ ላይ ስትሄዱ ቅዱሳን መጻሕፍት በመንፈስ ቅዱስ ተመርተው የተጻፉ ናቸው ይላል። ስለዚህ መንፈስ ቅዱስ ሙሴን መርቶታል። ከሱ ጋር ነበረ፣ ይነግረው ነበር፣ ያስተምረው ነበር። አዳምና ሔዋን እንዴት እንደሳቱ የጻፈልን ሙሴ ነው። አዳምና ሔዋን እኮ ከሙሴ 2000 ዓመት ወደ ኋላ ቀድመው የኖሩ ሰዎች ናቸው። እንዳሁኑ ዶክመንትድ የሆነ ላይብራሪ ገብቶ ያነበበው ነገር ነው አይደል? ከዲቴሉ ራሱ የሚገርመኝ ብሎ ታውቃለህ? የኖሩበትን እድሜ እንትናም በዚህ እድሜው ወለደ፣ በዚህ እድሜው አገባ፣ እንትናን ወለደ እያንዳንዱን ነገር መንፈስ ቅዱስ ነግሮታልና መንፈስ ቅዱስ በብሉይ ኪዳን ነበረ። በብሉይ ኪዳን የነበረበት አኳኋን ግን በአዲስ ኪዳን ከነበረበት አኳኋን በመሰረቱ ይለያል። እዛ ጋር ይመስለኛል ልዩነቱ ያለውና አይ ቲንክ ምልህም ገብቷል። እሱን ሐሳብ ሰፋ አድርገህ ብትነግረን ደስ ይላል። እዚህ አሁን ቅድም ከመጀመሪያው ሐሳብ ስንነሳ ትንሽ ዘፍጥረት ጋር ያነሳውን ሐሳብ በተወሰነ መንገድ እንትንበልና አንዳንዶች የሆነ ጋፕ ቲዮሪ የሚባል ነገር አለ ይላሉና በዘፍጥረት ምዕራፍ 1 ቁጥር 1 እና ቁጥር 2 መካከል ጋፕ አለ ብለው ያስባሉና ብዙ ሺህ ዓመት ሚሊዮን ዓመት ጋፕ አለ ብለው ይላሉ። ለምንድን ነው ያንን የሚሉበት መንገድ? የእግዚአብሔር መንፈስ በውሃው ላይ ሰፎ ነበር ይልና ጨለማውም በጥልቁ ላይ ነበር ይላል እና በእግዚአብሔር ስራና ተግባር ላይ ለምን ጨለማ ሊኖር ቻለ? ስለዚህ የተጣለው መልአክ ምድርን ሼፕለስ አድርጓታል እንጂ እግዚአብሔር ሲሰራ በመጀመሪያ በጣም ቆንጆ አድርጎ ነው የሰራት። ስለዚህ ያ ጋፕ አለ። ጠላት ከተጣለ ከወደቀ በኋላ ምድር ቅርጽ አልባ ሆናለች የሚል አስተሳሰብ ያላቸው በጋፕ ቲዮሪ ውስጥ ያሉ ሰዎች አሉ እና ግን ያም ሆነ ይሄ እግዚአብሔር መንፈስ ለምድር መልክ ይሰጣል ይላሉ እና ኢዮብ መጽሐፍ
34ኛው ቁጥር ላይ ይመስለኛል አይዶን ነው ክፍሉን ከተሳሳትኩ ምን ይላል? አንተም መንፈስን ትልካለህ እነሱም ይፈጠራሉ ይላል እና የምድርን ፊት ደግሞ ታድሳለህ ይላል እግዚአብሔር ቃል። ስለዚህ የምድርን ፊት ወይም ምድርን ይሄ ኮስሞስ የምንለው ግዑዙን ዓለም እና ይሄ ኮስሞስን ማስተካከል የሚችለው ሰሪው ራሱ ነው፣ ፈጣሪው ራሱ ነው እና ስለዚህ ሼፕለስ የሆነው ቅርጽ አልባ ጨለማ በጥልቁ ላይ ጨለማ የሰፈነበትን ዓለም መንፈስ ቅዱስ መጥቶ ረቦበት ቀደም እንዳልከው ዶሮ በጫጩቶቿ ላይ እንደምትቀመጥና ወደ ህይወት እንደምታመጣቸው ገብቷል። ወደ ህይወት እንደምታመጣቸው ልክ እንደዛ ሆሊ ስፒሪት ላለው ይሄ ቅርጽ አልባ ለሆነው ነገር ህይወትን ሰጥቶታል፣ አምጥቶታል፣ ወደ ትክክለኛው ነገር አምጥቶታል ይላሉ። ይሄንን እንግዲህ ቲዮሪ የሚከተሉም እንዲሁም የመጽሐፍ ቅዱስ ሰዎችም በተወሰነ መንገድ ጎራ ያላቸው እንደዛ ይናገራሉ። ይሄ በብሉይ ኪዳን ያለ የመንፈስ ቅዱስ አስተዋጽኦን ስትመለከት ከአዲስ ኪዳን ጋር ኮምፔር ስታደርገው ብሉይ ኪዳን ላይ የመንፈስ ቅዱስን ነገር የምታየው እንደ አዲስ ኪዳን አይደለም። በጣም ክቡር አምላክ ነው፣ የተባረከ አምላክ ነው። ግን በጣም ስፔሲፊክ ለሆኑ ዓላማዎች ይመጣል እና እነዛን ዓላማዎች ካደረገ በኋላ ሊሄድ ይችላል እና ደግሞ በጣም ሊሚትድ በሆኑ ሰዎች ላይ ነው ያንን ነገር የሚሰራ የነበረው። ለምሳሌ በካህናት ላይ፣ በነቢያት ላይና በነገስታት ላይ ነው። በእነዚህ በሶስቱ ላይ በደንብ በግልጥ ይመጣ ነበር እና ዳዊት እግዚአብሔር ንጉስ ማለት ጌታ የቀባው ንጉስ ነው። በዳዊት ላይ ይሰራ ነበረ። በይሁዳ ንጉስ፣ በእስራኤል ንጉስ ላይ ይሰራል። ካህናቶች አሉ። በነ እዝራ ላይ ይሰራ ነበረ፣ በነ አሮን ላይ ይሰራ ነበረ። በካህናት እንደገና ደግሞ ነቢያት እነ ሙሴ በነ ሙሴ ላይ በነ ኢሳያስ ላይ በቃ እንደዚህ በእነዚህ በሶስቱ እንትኖች ላይ ነበር የሚሰራው የነበረው። አዲስ ኪዳን ግን ጌታችን ኢየሱስ ክርስቶስ ተስፋ በብሉይ ኪዳን የተሰጠው ተስፋ አዲስ ኪዳን ላይ ተፈጻሚነት ሲኖር ለዘላለም ከናንተ ጋር ይኖራል ይላል ዮሐንስ ወንጌል ምዕራፍ 14 ላይ አይደለ? ብትወዱኝ ትእዛዜን ጠብቁ እኔም አብን እጠይቀዋለሁ ይልና ለዘላለም ከናንተ ጋር እንዲሆን መንፈስ ቅዱስ አጽናኙን ይሰጣችኋል ይላል። አሁን የሚሄድ መንፈስ አይደለም ያለ ከኛ ጋር ያለ አብሮ የሚያድር እናንተ የሕያው የእግዚአብሔር ቤተ መቅደስ አይደላችሁም ይላቸዋል ለቆሮንቶስ ሰዎች። የሕያው የእግዚአብሔር ማደሪያ ናችሁ ሲላቸው እግዚአብሔር ማለት ማን ነው? እግዚአብሔር እኮ ማለት የመለኮት ሙላት ያለው ነው። የአብ የወልድ የመንፈስ ቅዱስ ማደሪያዎች ነን እኛ። አየ እግዚአብሔር የምንለው ባይዘው እግዚአብሔር አብን ብቻ አይደለም። እግዚአብሔር የምንለው እግዚአብሔር ወልድን ብቻ አይደለም። እግዚአብሔር መንፈስ ቅዱስን እንኳን እግዚአብሔር የምንለው ጋድ ሄድ ነው እኮ ትሪኒቲ ነው የምናወራው። ስለዚህ ያ የትሪኒቲው ዩኒቲ ነው በእኛ ውስጥ መጥቶ ያደረው። እናንተ የመንፈስ ቅዱስ ማደሪያ ናችሁ ሲለን እኛ የአብ ማደሪያ ነን፣ የወልድ ማደሪያ ነን፣ የመንፈስ ቅዱስ ማደሪያ ነን። ወደ እርሱ እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን። አስበው እና አዲስ ኪዳን ላይ ያለው የመንፈስ ቅዱስ ወደኛ አመጣጡ በብሉይ ኪዳን ተስፋ ብቻ አይደለም። ባይዘው ብሉይ ኪዳን ተስፋ በኢዩኤል ቢሰጥም ራሱ በስጋ ለባሽ ላይ ከመንፈስ ያፈሳለው ብሎ ህልምን ያልማሉ፣ ራእይን ያያሉ፣ ትንቢትን ይናገራሉ ብሎ በየእድሜ ካታጎሪው ቢለይም እንኳን አዲስ ኪዳን ላይ ግን ራሱ ተስፋ ሰጪው ራሱ ጌታ ኢየሱስ ነው። እኔ እሄዳለሁ አለ። አያችሁ እኔ ከሄድኩ በኋላ አጽናኙ ይመጣል አለ። ይሄ በጣም ያጭር ጊዜ ተስፋ ነው። ኢየሱስ እዛው አለ። ሜቢ በመካከል የ40 ቀን ልዩነት ላይ ያለው በኢየሱስና በመንፈስ ቅዱስ በኢየሱስ መሄድና በመንፈስ ቅዱስ መምጣት መካከል የ40 ቀን ልዩነት ነው ያለው እና በምድር ላይ 40 ቀን ያስተምራቸው አብሯቸው የሚበላ ነበር ማን ካለ በኋላ ከዛሱ ወደ ላይ ከፍ ካለ በኋላ ከ10 ቀን በኋላ መጣ መንፈስ በኋላ 50 የሚባለው ቀን በደረሰ ጊዜ በሁሉም ላይ የእግዚአብሔር መንፈስ መጣባቸው። ስለዚህ የኢየሱስም ተስፋ ነው። አይ ለኛ የተሰጠው ተስፋ የኢየሱስም ጭምር ተስፋ ነው። አሜን። ስለዚህ እኛ ጋር ያለው የጌታ መንፈስ አሁን
ጋራው ላይ የምንፈልገው መንፈስ አይደለም። ሸለቆ ውስጥ የምንፈልገው የጌታ መንፈስ አይደለም። ቅድም ባነበብነው መዝሙር 139 ላይ ወደ ሰማይ ብወጣ አንተ በዛለህ ይላል፣ ወደ ምድር ብወርድ አንተ በዛ ይላል። የንስርን ክንፍ ይዤ እንትን ብሄድ እንጦሮጦስ በገባ አንተ በዛለህ ይላል። ከመንፈስ ወዴት እሄዳለሁ አለ። ኖ አሁን ከመንፈስ ወዴት እሄዳለሁ ሳይሆን ኑ ሲሄድ አብሮኝ የሚሄድ አሜን አሜን አሜን። ኢየሱስ ጌታ። ስቀመጥ የሚቀመጥ እውነት ነው። ይሄ በጣም ከባድ ሐሳብ ነው እኮ። ሳዝን የሚያዝን ደስ ሲለኝ ደስ የሚለው የእግዚአብሔር መንፈስ፣ ኢየሱስ ሲከብር ደስ የሚለው የጌታ መንፈስ፣ በማይሆን መንገድ ሲሄድ የሚያዝን መንፈስ በልቤ ውስጥ ያለ የእግዚአብሔር መንፈስ አለ እና መንፈስ ቅዱስን ከዚህ ነገር አንፃር በአዲስ ኪዳን ስንመለከተው ይሄ ነው። ይሄ ባይዘው የጌታ መንፈስ በተለይ ከአማኙ ጋር በተያያዘ በጣም ትላልቅ ለአማኙ ብርቱ የሆነ አቅም የሚሆን የጌታ መንፈስ ነው። በደንብ እናየዋለን። እሱን ሀሳብ በደንብ ነው የምናነሳው። ያለ መንፈስ ቅዱስ ምንም ነገር ማድረግ አንችልም። ብዙ ጊዜ እኔ እንዴት ራሱ እንደምገልጸው አንዳንዴ ቃላት አጣለሁ። ታውቃለህ፣ የመንፈስ ቅዱስን አብሮነት፣ የመንፈስ ቅዱስን ህልውና፣ የመንፈስ ቅዱስን መገኘት ቀምሰህ ኖርማል መሆን አትችልም። የመንፈስ ቅዱስን ፕሬዘንስ ቴስት አድርገው ደን ከሱ ውጪ መኖር አልችልም ያላንተ ያለችው ለዛ ያላንተ ፈራለው ሁሉ ክድንድን ያለ ሁሉ ጭልምልም ያለ ነው። ይሄ መዝሙሩን ስለምናውቀው ሳይሆን ያስታውሰኛል ዘጸአት ምዕራፍ 33 በብሉይ ኪዳን መንፈስ ቅዱስ was so important በጣም አስፈላጊ ነበርና ሃሌሉያ እግዚአብሔር መንፈስ የተባረከ ይሁን። ሙሴ ታውቃለህ ህዝቡ አማረው ከዚህ በኋላ ከናንተ ጋር አልሄድም፣ ይህ ህዝብ እስከመቼ ድረስ ያማራኛል፣ ይህ ህዝብ እስከመቼ ድረስ ይንቀኛል ብሎ እግዚአብሔር ከዚህ በኋላ ከናንተ ጋር አልሄድም። ይሄንን ጉዳይ ዘፍጥረት ምዕራፍ 6 ላይ ስትሄድ የሰው ልጅ ስጋ ለባሽ ነው፣ መንፈሴ እስከመቼ ከእርሱ ጋር ይማረራል። ይሄን ቃል አንብብልህ። ኦኬ ዘፍጥረት ምዕራፍ 6 ላይ አይ ቲንክ ቁጥር 1 አካባቢ እናገኘዋለንና ይገርመኛል ሳየው። ማለት መንፈስ ቅዱስ በጣም ሴንሲቲቭ ነው እና ቁጥር 3 እግዚአብሔር ሰው ሟች ስለሆነ፣ የድሮ ትርጉም ሰው ስጋ ለባሽ ስለሆነ ይላል፣ መንፈሴ እያዘነ ከእርሱ ጋር ለዘላለም አይኖርም፣ እድሜው 120 ዓመት ይሆናል አለ። ሰው ምን ስለሆነ ስጋ ለባሽ ስለሆነ መንፈሴ ከዚህ በኋላ ከእርሱ ጋር ማለት ሰው ሲጀምር ስጋ ለባሽ ብቻ ተደርጎ አልተፈጠረም ነበር። ከእግዚአብሔር ክብር ሲርግን፣ ከእግዚአብሔር መገኘት ሲወጣ ግን፣ ከእግዚአብሔር ፕሬዘንስ ሲወጣ ግን መንፈስ ቅዱስ ከሰው ጋር ሊሆን አልችልም ማለት። ሰው ምን ሆነ? ስጋ ለባሽ ሆነ፣ ኃጢአተኛ ሆነ፣ የኃጢአት ኔቸር ገባበት። ስለዚህ ሰው እና መንፈስ ቅዱስ አብረው አይሄዱ። ሰውና መንፈስ ቅዱስ አብረው አይሄዱ፣ አብረው የሚሆኑ አይደለም። ታውቃለህ በአዲስ ኪዳን እኮ አሁን አንተ ያነሳው እኛ የመንፈስ ቅዱስ ማደሪያ ሆነን እኮ የሆነው ኢየሱስ ክርስቶስ በቀራንዮ መስቀል ላይ ደሙን አፍስሶ በደሙ አጥቦ በደሙ ቀድሶ ነው ለመንፈስ ቅዱስ መኖሪያ አድርጎ ያዘጋጀን። ታውቃለህ መንፈስ ቅዱስ ኢየሱስ ክርስቶስ ደሙን ለኛ ባያፈስ ኖሮ እኛ ውስጥ ወጥቶ መኖር አይችልም ነበር። በእኛው ስለዘላለም ሊኖር መንፈስ ቅዱስ እንዴት? እኛ እኮ ኃጢአተኛ የኃጢአተኛ ተፈጥሮ ያለን መንፈስ ቅዱስን አይደለም ልናስተናግድ ደህና ሐሳብ እንኳን ማስተናገድ የማንችል ነገር ግን ማመጣ ኢየሱስ ክርስቶስ መጣና ደሙን ለኛ አፍስሶ በደሙ ቀደሰንና በደሙ ዋጀንና በደሙ አጠበንና ለመንፈስ ቅዱስ መኖሪያ መሆን ይችላልላችሁ አለ። መንፈስ ቅዱስ ሳይ now I can go አሁን መሄድ ይችላልው፣ አሁን መግባት ይችላልው፣ አሁን መኖር ይችላልው። ለምን? በደሙ ታጥበዋል። ያለ ኢየሱስ ክርስቶስ ደም ያለ ኢየሱስ ክርስቶስ የመንፈስ ቅዱስ ማደሪያ መሆን አንችልም። ያነሳውልህ ሐሳብ ግን ዘጸአት ምዕራፍ 33 ላይ ህዝቡ እግዚአብሔርን አስመረሩ እና ህዝቡ እግዚአብሔርን ካስመረሩ በኋላ እግዚአብሔር አምላክ ይህ ህዝብ እስከመቼ ድረስ ያስመረኛል፣ ከዚህ በኋላ ከዚህ ህዝብ ጋር አልሄድም ማለት እና የተናገርኳቸውን ይወርሳሉ፣ ከነዓን ይገባሉ፣ ያቺ ማርና ወተት የምታበላውና የምታጠጣው ምድር ይገባሉ። አምስቱን ነገስታታት ያቡሳውያን፣ ፌርዛውያን፣ አማሌቅን ሁሉ ከፊት ለፊታቸው ወጥቼ አጠፋለሁ። የተናገርኩት ያን ተስፋ
they will have it but እኔ ከነርሱ ጋር አልሄድም መልአኬ ይሄዳል አለ እና እሱን ቁጥር ምዕራፍ ሳነበው ይገርመኛል ህዝቡም ይህንን ቃል ሰምተው አዘኑ ይላል እንዴ ፓስተር ትወርሳለህ ከተባልክ ትበላለህ ከተባልክ እግዚአብሔር ጠላትን ከፊት ለፊት አውጥቶ ያጠፋዋል ከተባልክ በቃ ምናምን እኮ ነው እንጂ በቃ ጌታና ሀገረኝ ያል በዘመር ነው እንጂ ህዝቡ ግን ምን አለ አዘነ ከዛ ሙሴስ ኖ አለ በእግዚአብሔር ፊት ሄዶ እግዚአብሔር ሆይ በፊቴ ሞገስ አግኝተሃል ካልከኝ በስምህ ጠርቻለሁ ካልከኝ መንፈስህ ከኛ ጋር እንዲሄድ ህልውና ከኛ ጋር እንዲሄድ ብሎ እግዚአብሔርን ለመነው እግዚአብሔርም ሐልውቴ ካንተ ጋር ይሄዳል አለው ሙሴ ዛጋ የተጠቀማት አንድ ቃል አለች እኛን ከሌላው ህዝብ ከሌላው አህዛብ የሚለየን ያንተ መገኘት ነው አይ ለኛ ልዩነታችን ነው መንፈስ ቅዱስ ለእስራኤል ልዩነታቸው መንፈስ ቅዱስ ነው ህዝቡ ይሄንን ሳይሰሙ ወጥተው ያለ መንፈስ ቅዱስ ተመተው ተወግተው ከተራራ ላይ ካሉት ህዝቦች ጋር ተጣልተው ተሸንፈው ሲመለሱ እናያቸዋለን አይ በጣም ኢምፖርታንት ስለሆነ ህልውናህን መገኘትህን ያንተን ፕሬዘንስ ሙሴ አትውሰድብን ካንተ ውጪ አንውጣ አንተ ልዩነታችን ያለ በብሉ ኪዳን ነው በብሉ ኪዳን የእግዚአብሔር ህልውና አብሯቸው ይመጣ ነበር የማድሪያው ድንኳን አብሯቸው ይሆን ነበር የእግዚአብሔር ክብር አብሯቸው ይሆን ነበር በውስጣቸው ግን አላደረም ነበር ከዛ በኋላ አንደኛ ሳሙኤል ላይ ስትሄድ የቂስ ልጅ ሳኦልን ሲቀባው እናያለን ሳሙኤል አይደለ ነብዩ ሳሙኤል ሲቀባው እናያለን ከተቀባ በኋላ እንደ ሌላ ሰው ሲለወጥ እንደ ሌላ ሰው ትራንስፎርም ሲያደርግ ያ ዘይት ኖርማሊ የተወቀጠ የሩግ ዘይት ሳይሆን የሚመስለው የእግዚአብሔርን ፕሬዘንስ የእግዚአብሔርን እጅ የእግዚአብሔርን ህልውና ስለነበረ የቂስ ልጅ ሳኦል እንደውም ቃሉ ልቡ ተለወጠ ነው የሳኦል ልቡ ተለወጠ ይሄ ልብ ለዋጭ መንፈስ ቅዱስ ነው ባይተው በኋላ ላይ እኮ እስቄል ላይ እኮ ይነግራቸዋል የድንጋዩን ልብ አወጣለሁ የስጋን ልብ አዲስ ልብ እሰጣቸዋለሁ የሳኦልን ልብ ማን ለወጠው ቅድም ያነሳው ሐሳብ መንፈስ ቅዱስ ይመጣባቸው የነበረው በነገስታት ላይ ነው በነቢያት ላይ ነው በካህናት ላይ ነው ከነዚህ መካከል አንዱ ሳኦል ነው እንግዲህና የሳኦል ልብ ሲለወጥ እናያለን ሲቀባ ደግሞ መንፈስ ቅዱስ በማን ላይ ሲመጣ እናያለን በዳዊት ላይ ሲመጣ እናያለን ያ ዳዊት የእግዚአብሔር መንፈስ በላዩ ላይ ከመሆኑ የተነሳ አንበሳውን ሲቦጫጭቀው ጎልያድን ሲጥል እነዛን ሁላ ታላላቅ ተአምራቶች በህይወቱ ሲሆን እናያለን ከዛ በኋላ በመሳፍንት ዘመን ራሱ ታያለ እንዴት የእግዚአብሔር መንፈስ በሳሙኤል በሳምሶን ላይ አይደለ ሳምሶንም በኤሽታኦል ሸለቆ የእግዚአብሔር መንፈስ በኤሽታኦል ሸለቆ የእግዚአብሔር መንፈስ እየመጣ ያነቃቃው ነበር በጊዲዮን ላይ የእግዚአብሔር መንፈስ ሲመጣ በነባርቅ ላይ የእግዚአብሔር መንፈስ ሲመጣ ህዝቡ ነፃ ሲያወጡ እስራኤልም 40 ዓመት አረፈች ሲል ከዛ ምን ትማራለህ ካልከኝ አይ የእግዚአብሔር መንፈስ ሲመጣ ረፍት አለ የእግዚአብሔር መንፈስ አንዴ ይመጣና ያንን መሪ ይቀባውና ያንን መሪ ኃያል ያደርገውና ከሱ በተነሳ እሱ ላይ ከመጣው ከእግዚአብሔር መንፈስ የተነሳ ህዝቡ ሲያርፍ ከጨቋኞቻቸው ነፃ ሲወጡ ታያለ ተመልሰው ደግሞ ይገባሉ ተመልሰው ማለት የእግዚአብሔር መንፈስ ሁሌ እየተመረረ ሁሌ ያዘነ ሁሌ ይሄ ህዝብ መቼ ነው በቃ ኢሳይያስ ላይ ነው አይደል አህያ የጌታውን ጋጥ ያውቃል ህዝብ ግን አያውቅም ብሎ እግዚአብሔር አዝኖ ምዕራፍ 1 ላይ ይመስለኛል የተናገረው ኤርሚያስ ላይ ነው እና I think በብሉ ኪዳን የእግዚአብሔር መንፈስና የእግዚአብሔር ህዝብ የተለየው የእግዚአብሔር ህዝብ እስራኤል የነበራቸው ሪሌሽንሺፕ ይመጣል ለአንድ ዓላማ የሆነ ነገር ይሆናል ከዛ በኋላ እነሱ ያስመሩታል ተመልሶ ይሄዳል እነሱ ያስመሩታል ተመልሶ ይሄዳልና የነበራቸው ሪሌሽንሺፕ ከእግዚአብሔር መንፈስ ጋር ትክክለኛ የሆነ ህብረት አልነበረም እግዚአብሔር መንፈስ ሁሉ ጊዜ ይናፍቀው የነበረ አንድ ነገር አለ ሁሉ ጊዜ ከሰው ልጅ ጋር የመኖርን ሁሉ ጊዜ ከሰው ጋር አብሮ ህብረት የማረግን ያንን እግዚአብሔር መንፈስ የሚናፍቀው ይመስለኛልና አንድ ሳናነሳው በብሉ ኪዳን ማናልፈው ሰው ግን አይ ቲንክ ፓስተር የዳዊትን ነው ዳዊት ከእግዚአብሔር መንፈስ ወይም ከእግዚአብሔር ህልውና ጋር የነበረው ሪሌሽንሺፕ ከእግዚአብሔር ክብር ጋር የነበረው ህብረት ይደንቀኛል ካየ ሳኦል
የእግዚአብሔርን ታቦት ሲፈልግ አታየው። ነግሶ በጨረሰበት ዘመን አንድም ቦታ ተጽፎ አያውቅም። ሳኦልም የእግዚአብሔርን ቃል ኪዳን ታቦት ፈለገ፣ ቤት ለመስራት አሰበ። እንዲህ የለም። ሳኦል ሐሳቡ ንግስናውና ህዝቡ ነው። ኢቭን እግዚአብሔር እንኳን በሳሙኤል በኩል ተቆጥቶት ለምን እንደዚህ ያደረግ፣ ለምን ቀድመ መስዋዕትን ሰዋ ከተባለ በኋላ እንኳን ህዝቡ በእስራኤል ሽማግሌዎች ፊት አታዋርደኝ፣ አክብረኝ፣ ለሱ በሰው ፊት መታየቱ ነው። ዳዊትስ ህዝቡን አይሰማም። እርቃኑን እውነት አይደለም አታዋርደኝ ብሎ ሊደበቅ እርቃኑን በህዝብ ፊት እግዚአብሔርን ያመልክ ነበርና ልዩነታቸው በጣም ግልጽ ነው። አንደኛው የእግዚአብሔርን ህልውና አያውቀውም። ሲጀመር የእግዚአብሔርን ህልውና ሪስፔክት አያረገውም፣ ቫልዩ አያረገውም። ዳዊት እኮ መዝሙር 51 ላይ አይደለ መንፈስን ቅዱስ መንፈስን አትውሰድብኝ ያለውና ወደ ቤርሳቤህ ገብቶ ያሁላ ስተት ከተፈጠረ በኋላ ኦሪዮን ከሞተ በኋላ ነብዩ መጥቶ አንተ ነህ ያ ሰው፣ አንተ ነህ ያቺን በግ ነጥቀህ ያረድከው ያ ሰው ብሎ በዛ ምሳሌ ከሰጠው በኋላ ሲመለስ የተመለሰበት ልብ ካየኸው ንግስናዬን አትውሰድብኝ አይደለም፣ ሚስቶቼን አትውሰድብኝ አይደለም፣ ልጆቼን አትውሰድብኝ አይደለም፣ ሀገሬን አትውሰድብኝ፣ ያከማቻሁትን ሀብት ንብረት አትውሰድብኝ አይደለም፣ ሁሉ ውሰደው፣ ቅዱሱ መንፈስህን ግን አትውሰድ። ምን አይነት ህብረት እንዳለው ታያለህ። ለዛ ነው በአዲስ ኪዳን የዳዊትን ድንኳን እግዚአብሔርን አለ በአሞጽ ማለት የዳዊትን ድንኳን መልሳለሁ፣ የባሪያዬን ጌታ እንኳን የሚናፍቀው ህብረት ነው ያለው። እንዴ በጣም ይደንቀኛል። እንደ ዳዊት ያለ እንደ ልቤ ያለ ሰው፣ እንደ እሴይ ልጅ እንደ ዳዊት ያለ እንደ ልቤ የሆነ የለም። ምንድነው ዳዊትን እንደ ልቡ ያደረገው? የቱ ጋር ነው የዳዊት ልዩነት? ብዙ እኮ ነገስታት ነግሰዋል አይደል? ዳዊት ግን እንግሊዘኛው ደስ ይለኛል። አይ ቲንክ እዛ ጋር አንድ መረዳው ነገር ምንድነው መሰለ፣ በሳኦልና በዳዊት መካከል ያለውን ልዩነት ስታየው ምንድነው ሜቢ ወደዚህ ፕሮግራም ከመግባታችን በፊት ትንሽ ያወራነው አንድ ሐሳብ ነበርና ገላትያ መጽሐፍ ላይ አንድ ሐሳብ አንስተን ነበር መንገድ ላይ እየመጣንና ያው ለአድማጮቻችንም ስለሚጠቅም ነው እና በመንፈስ ጀምሮ በስጋ መጨረስ የሚል ሐሳብ አለና ገላትያ መጽሐፍ ላይ ስንጀምር በተነቃቃ መንፈስ እንጀምራለን፣ ስንጨርስ ግን በራሳችን ሐሳብና ፈቃድ እንጨርሳለን እና ያ ደግሞ ለእግዚአብሔር አሰራርም ለተጠራንበትም ዓላማ ጥሩ አይደለም። እና ሳኦል ሲጀምር ጅማሬው ጥሩ ነበረ፣ በጣም ጥሩ ነበረ። ምክንያቱም የህዝቡን ጩኸት እግዚአብሔር ያበረደበት ንጉስ ሳኦል ነው። በቃ እኛም እንደ አሕዛብ መንግስት ንጉስ እንፈልጋለን ብለው አማራቸው። የእስራኤል ህዝብ በእግዚአብሔር ይመራ ነበር፣ በነብይ ይመራ ነበር፣ መንፈሳዊ ሊደር ነበር ሊድ የሚያረጋቸው የነበረው ከሙሴ ጀምሮ። ሙሴ ባይዘው ፕራይም ሚኒስተር አይደለም ወይንም ደግሞ ፕሬዝዳንትም አይደለም። ሙሴ ነብይ ነው፣ የእግዚአብሔር አፍ ነው እና እስራኤል ሲመራ የነበረው በነብይ ነው። መጽሐፍም ሲናገር እስራኤልን በነብይ እጅ አወጣው ነው የሚለው ከግብጽ እና ከዛ ከጠንካራ ህዝብ ከብረት ምድጃ አገዛዝ ውስጥ በነብይ እጅ አወጣው ይላል እና እግዚአብሔር ሲመራቸው የነበረው በመንፈሳዊ መሪ ነበር። እንደ ሀገር እንደ ኔሽን ሲመሩ የነበሩት ምክንያቱም ለየት ያለ ትውልድ ስለሆነ ህዝብ ስለሆነ እግዚአብሔር እንደ አሕዛብ አይነት ነገር ስላልፈለገ። በኋላ ግን አማሌቃውያኖችን ሲያዩ አጋግም ይባላል መሪ ያላቸው ምናምን፣ ፌርዛውያንን ሲያዩ የተለያዩ ነገስታቶች አሏቸው፣ ፔርሺያኖችንም ሲያዩ ነገስታቶች አላቸው። እነሱ ጋር ሲመጣ መሪ ነብይ ነው ያላቸው እና እኛም እንደ አሕዛብ መንግስት መሪ እንፈልጋለን አሉ። እግዚአብሔር ፈቃድህን የሚጋፋ አምላክ አይደለም። ባይዘው ስናመልከውም
ወደን ደስ ብሎን ነው የተከተልነው እንጂ አስገድዶን ማጅራታችንን ይዞ ካልተከተልከኝ በሙቀጫ ጭንቅላትን እላለሁ በሰደፍ ደፋለሁ ምናምን የሚል አምላክ አይደለም። እግዚአብሔር ፈቃድን የሚያከብር አምላክ ነው እና ፈቃዳችንን አክብሮ የተጠጋን ጌታ እነሱ ጋርም ሲመጣው አይ በቃ አሁን ከዚህ በኋላ የነብይም ይሁን እግዚአብሔር አገዛዝ አልፈልግነውም አሉ። የአሕዛብ ንጉስ እንዳላቸው እኛም ንጉስ እንፈልጋለን አሉ። ስለዚህ እግዚአብሔር ሳኦልን አህያ ጠባቂውን ንጉስ አድርጎ ሾመላቸው። እግዚአብሔር ነው የሾመው፣ ማንም አልሾመውም። በሳሙኤል እጅ ነው የተቀባው። ስለዚህ እግዚአብሔር ነው የሾመው፣ በሳሙኤል እጅ ነው የተቀባው። ዳዊትም እግዚአብሔር ነው የሾመው፣ በሳሙኤል እጅ ነው የተቀባው። እግዚአብሔር ጋር ምንም የፊት አድሎ የለውም። የምንም አይነት ለአንዱ ትልቅ ለአንዱ ትንሽ የሰጠው ነገር የለም። ግን ምንድነው እዚህ ጋር የምንመለከተው ነገር? ሳኦል ሲጀምር በጥሩ መነቃቃት ነው የጀመረው። በትንቢት ነው የጀመረው። በመልእክት ነው የጀመረው። መልእክት መጥቶለት በሳሙኤል መልእክት መጥቶለት ነው የጀመረው። ግን መሀል ላይ ያንን እግዚአብሔርን እውነት የምታስቀጥልበት መሰረታዊ የሆነ ከእግዚአብሔር ጋር ያለ ሪሌሽንሽፕ በጣም ወሳኝነት አለው። አየ በመንፈስ ጀመረ ጥንቆላ ቤት መሄድ አይደለም፣ ወይም ደግሞ አስማተኞች ጠርተ ዛሬ ስለ ፍልስጤም እስቲ ንገሩኝ ማለት አይደለም። ዳዊት የፈለገ ነገር ኃጢአት ይሰራል፣ የፈለገ ነገር በደል ያደርጋል እንጂ ቤልፌጎር ወይንም ደግሞ ጠንቋይ ቤት ሄዶ አያጎነበስም። አይ ልዩነቱ ነው። ባይብል አደልተሪ የሚለው ሐሳብ በራሱ ወንድ ከሴት የሚዘሙተው አይነት ዝሙት አይደለም። አይ እስራኤል ዘሞተች፣ በወናዎች ኮረብቶች ላይ አመነዘረች ሲል እስራኤል ተዳራ ማለት አይደለም። እሱም ራሱን የቻለ መዳራት ቢሆንም ግን የሚያወራው ስለምንድን ነው? ከእግዚአብሔር ውጪ ሌላ አምላክ ስለማምለክ ነው። አየ ስለዚህ ምንድን ነው በሳኦልና በዳዊት መካከል እግዚአብሔር መንፈስ ያመጣው ልዩነት ምንድን ነው? ዳዊት በመንፈስ ጀምሮ ቢወድቅም እንኳን ራሱ ካንተ ወዴት ሄዳለሁ ከቅዱሱ መንፈስ ወዴት ሄዳለሁ ይላል። አየ ስለዚህ ምንድነው ሶሉሽኑ ያለው the only one ሶሉሽኑ ያለው ሆሊ ስፒሪት ጋር ነው፣ እግዚአብሔር ጋር ነው ያለው ሶሉሽኑ። ፍጻሜው መደምደሚያው መጨረሻው እግዚአብሔር ነው የዳዊት። ስለዚህ የሉቃስ ሲጽፍልን አይደለ በሐዋርያት ሥራ መጽሐፍ 13 ላይ ይመስለኛልና ዳዊትም በገዛ ዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ከአባቶቹም ጋር በቃ ተቀበረ ይላል። ስለዚህ ግን ጨርሷል። አየ ምንድነው? አይ ዳዊት የሆነ ድካም ስለሌለው አይደለም። ዳዊት ኦሪዮንን አስገድሏል፣ ቤርሳቤን ለራሱ ሚስት አድርጎ ወስዷል። ግን ኃጢአተኝነትን አየ የሚቀበል ራስ መበደልን የሚያውቅ እና የመንፈስ ቅዱስን እርዳታ የሚጠይቅና የጀመረውን ነገር ደግሞ እስከ መጨረሻው በመንፈስ ቅዱስ የሚያስቀጥል ሰው ነው። ቀደም እንዳልነው እኮ እግዚአብሔር መንፈስ የሚወርደው እኮ በካህናት ላይ፣ በነገስታት ላይ፣ በነቢያት ላይ ቀደም አንተም እንዳልከው በአንዳንድ መስፍኖች ላይ ይወርድ ነበር። እንደነ ሳምሶን፣ እንደነ ዲቦራ፣ እንደነ ባርቅ ባሉ መስፍኖች ላይ፣ ነፃ አውጪዎች ላይ ይወርድ ነበረ። ስለዚህ እግዚአብሔር መንፈስ ሲያስጀምር ለምሳሌ እንትናን ስናየው በዳንና በኤሽታወር መካከል እግዚአብሔር መንፈስ ያነቃቃው ነበር ይላል። ሳምሶንን ስናየው ሳምሶን የጀመረው በምንድን ነው? መልእክት አለው። በእናቱ ማህፀን እያለ ነው እግዚአብሔር መልእክት የመጣለት። መልአክ ተገልጦ ነው እንደሚጸንስ ለናቱ ተነግሮ አባትየው ሳይኖር ሁሉ መልአክ መጥቶ እናትየውን አነጋግሮ ምናምን ነው የተጸነሰው የተወለደው። አጀማመሩን ተመልከት። የእግዚአብሔር ፕሮግራም ያለው ሰው ነው። ይሄ ሁሉ ነገር አገልግሎቱን ተመልከት። ማይትሊ ነው የሚያገለግለው በጣም በከባድ ሁኔታ። አንተ ከተማ የቅጥር በር በሰው ጉልበት አይቻልም እኮ፣ ግን ሳምሶን ተሸክሞት ወደ ተራራ ይወጣ ነበር ይላል። አንተ 300 ቀበሮችን ለቅመ ጭራቸው ላይ ችቦ እንዴት ታስራለህ? አንዱ ቀበሮ ላይ ትችላለህ እንዴ? አንዱ ቀበሮ ላይ ቀበሮ ለዛውም ቀበሮ እኮ ማያዝ ጉድ እኮ ነው። ግን ሳምሶን የእግዚአብሔር መንፈስ ከእርሱ ጋር ስለነበረ ይላል በ300 ቀበሮ አምጥቶ ከምድረ በዳ
ችቦ በጭራቸው ላይ አስሮ የፍልስጤማውያንን መንደር በእሳት ያቃጥል ነበር ይላል። ይህም በሆሊ ስፒሪት ካላደረግከው በሰው ጉልበት አይቻልም። ይሄ አየህ አይቻልም እና የሚሰራው ስለዚህ በአንዲት የአህያ መንጋጋ 1000 ሰው ጨረሰ ይላል። እኔ የምለው እሱ ነገር ግን 1000 ሰው ሲሞት በአህያ መንጋጋ ሰዎቹ እዚህ ጋር መታኝ እያሉት እየተሰለፉ ነው እንዴ የሚመጡት? አይደለም። ወሳኝ ቦታ ይመታቸዋል። ግን ያ አንዴ ሲመታቸው የሉም ይሞታል። አየህ እግዚአብሔር መንፈስ አብሮት ነበረ፣ ጉልበቱ አብሮት ነበረ፣ አቅሙ አብሮት ነበረ። አየህ በዚህ ስፒሪት ነው መጨረስ የነበረበት። ፋይናሊ ግን የሳምሶን ችግር ምንድን ነው? መጨረሻ ላይ በጀመረበት ፔስ አልሄደም። አየህ መጨረሻ ላይ አይኖቹ እስከሚወጡ ምን እስከሚሉ እግዚአብሔር የንስሐ ጊዜ ደረሰው። አንድ ጊዜ አስበኝ አለ። ትላንትና ሲለማመደው የነበረው ያ የእግዚአብሔር መንፈስ ጸጉሩ ብቅ ሲል አየ የተላጨው ጸጉሩ ማደግ ሲጀምር እግዚአብሔር ባይዘው ከጸጉሩ ጋር የገባው ኪዳን ለምንድን ነው? ናዝራዊነት ስለሆነ አይጠጣም፣ በጸጉሩ ላይ ምላጭ አይምጣ እንዲህ ብሎ ለእናትየው የተነገረ ነገር ስለነበረ ነው። ልክ ጸጉሩ ሲበቅል የእግዚአብሔር መንፈስ ኪዳኑን ጠብቆ መጣ። አየ ምንም አይኑ ቢጠፋ ግን በህይወቱ ከገደላቸው ይልቅ በሞቱ የገደላቸው በዙ ይላል። 3000 ሰው ባንዴ በዛ ምሰሶ ንዶ ገደለ። እግዚአብሔር በዛ መንፈስ እንድንጨርስ ይፈልጋል። ባይዘው አየ ሳምሶን ይሄንን ነገር ያመጣው ከምንድነው? ከንስሐ በኋላ ነው። አየ ከንስሐ በኋላ ሳኦል ግን እኮ በእንደዛው አይነት መንፈስ ነው የሞተው። እና በዳዊትና በሳኦል መካከል ያለው ልዩነት የመንፈስ ቅዱስን አቅምና ጉልበት የምትመለከተው አየ ሪሌሽንሺፕ ላይ ነው። አየ ዛሬም ቢሆን በቅዱሳን በወንድሞቻችን በእኛም በህይወታችን መካከል ከጌታ ጋር ንክኪ ያለው ሰውና ከዓለም ጋር ንክኪ ያለው ሰው እኮ ልዩነት አለው። በጣም መዓዛው ራሱ እኮ ጠረኑ ያስታውቃል። ለምን? ዓለም የማያየውና የማያውቀው የእውነት መንፈስ በእኛ ውስጥ አለ። እውነት ነው። እግዚአብሔር ይመስገን። ዋው በጣም ቆንጆ ጊዜ እያሳለፍን ነው። ጌታ ይባረክ። እንግዲህ መንፈስ ቅዱስ ማን ነው? መንፈስ ቅዱስ በብሉይ ኪዳን የሚለውን ሐሳብ አይተናል እና መንፈስ ቅዱስ ደግሞ እንዴት በጣም ሴንሲቲቭ እንደሆነ መንፈስ ቅዱስ በብሉይ ኪዳን ራሱ ከሳምሶን ጋር የነበረው ህብረት ሳምሶን መንፈስ ቅዱስ አልተጠነቀቀም እና መንፈስ ቅዱስ እንዳዘነበት እናያለን እና ፋይናሊም ዋጋ እንደከፈለ እናያለን። ሳኦልም እንደዚሁ ለእግዚአብሔር መንፈስ የነበረው ቦታ እና እግዚአብሔር መንፈስ ቅዱስ ለይቶ ሲቀባው እርሱ ግን የተቀባበትን የተሰጠውን ዓላማ የተሰጠውን ሚሽን ትቶ እንደወጣ እናያለን። ዳዊት ጋር ስንመጣ ዳዊትን ለየት የሚያደርገው ደግሞ ለእግዚአብሔር ህልውና የነበረው ፍቅር፣ ለእግዚአብሔር ፕሬዘንስ የነበረው ቦታ ዳዊት ከማንም ስጋ ለባሽ ይለይብኛል ብዬ አስባለሁ። እኔ ፐርሰናሊ ከዳዊት ህይወት ምን ታያለህ ከተባል ከዳዊት ህይወት ምን ትማራለህ ከተባልኩ በመዝሙሮቹ ሁሉ በህይወት ጉዞ ሁሉ ከእግዚአብሔር ህልውና ጋር ከእግዚአብሔር መንፈስ ጋር የነበረው ልዩነት ህብረት ይገርመኛል። እንደውም መዝሙር 27ን ስታይ በህይወቴ ዘመን ሁሉ አንድን ነገር ፈልጋለሁ፣ አንድን ነገር እናፍቃለሁ፣ አንድን ነገር ምን በእግዚአብሔር ቤት ለዘላለም እኖር ዘንድ የእግዚአብሔርንም ክብር የእግዚአብሔርንም ግሎሪ አይ ዘንድ ማለት በቃ የዳዊት ረሃቡ ጦር እንዲያሸንፍ ንጉስናው ግዛቱን እንዲሰፋለት ወታደሩ በጣም እንዲጨምርለት ፈረሱ እንዲጨምር ኖ የዳዊት አንዱ ረሃቡ ምንድነው? በእግዚአብሔር ቤት በእግዚአብሔር ህልውና። ምክንያቱም ዳዊት የእግዚአብሔር ቤት ስንል እያልን ያለነው በዳዊት ዘመን ኮቨነንቱ አርኩ ያለበት የኪዳኑ ታቦት ያለበት ያ መብራቱ የማይጠፋው እንዲጨልም የማይፈቀድበት የእግዚአብሔር ህልውና የእግዚአብሔር ክብር ያለበት እርሱ ነው ዳዊት የሚፈልገው። ከጠየቀው ምን ትፈልጋለህ ዳዊት ካልከው የእግዚአብሔርን ክብር አይዘንድ የእግዚአብሔርን ግሎሪ አይዘንድ የእግዚአብሔርን ፕሬዘንስ አይዘንድ። በጣም እኮ አይ ቲንክ ለዛ ነው በአዲስ ኪዳን ራሱ የባሪያዬን የዳዊትን ድንኳን መልሳለሁ ምን የዳዊትና የመንፈስ ቅዱስ ህልውና አብሮ የመኖር ያክል ሆኗል። ልክ በአዲስ ኪዳን መንፈስ ቅዱስ በእኛ ውስጥ ነው ያደረው አይደል? በዳዊት ውስጥ ባያድርም ከዳዊት ጋር አብሮ እየኖረ ነበር መንፈስ ቅዱስ። ኦልሞስት ለመንፈስ ቅዱስ የተመቸ ሆኗል ዳዊት። ገብቶሃል? ምንና
በቃ ሁሉ ነገሩ አቤቱ ፊቴን ፈልጉ ባልክ ጊዜ ፊትህን እሻለሁ። በቃ ግሎሪውን ነው የሚፈልገው። ምን እንጨትና ውሃ በሌለበት በምድረ በዳ አቤቱ ነፍሴ ግን ምን አንተን ተጠማች። ከፕሬዘንሱ ጋር ከጌታ ህልውና ጋር ዳዊት የሆነ አይነት ስፔሻል የሆነ ኢንካውንተር አለውና እግዚአብሔር አየውና a man after God's own heart አይደንቅም ማለት በጣም አንተ እኮ ለራስ ራሱ to find a person after your own heart ለአንተ ራሱ ከልብህ ጋር የተያያዘ ሰው ማግኘት እኮ ከባድ ነው። ዳዊት ምን ተባለ? a man after God's own heart እንደ ልቤ ያለው የእሴይ ልጅ ዳዊትን አገኘሁት። ምንድነው እንደ ልቤ ያስባለው ዳዊት? ለእግዚአብሔር መንፈስ ለእግዚአብሔር ህልውና የሚሰጠው ቦታ ስተት እኮ ይሰራል። ዳዊት እንዳነሳው ሰው ያስገድላል። ልቡ ተነሳሳበት። ጀነራሎቹ ተው እያሉት የእስራኤልን ህዝብ ቆጥራለሁ ከዳን እስከ ቤርሳቤ ያለው ይቆጠርልኝ። ፕራይድፉል ሆነ። አርሚውን ህዝቡን ብዛቱን ማወቅ ፈለገ። የእግዚአብሔር መልአክ ተነስቶ ህዝቡን ሲቀጣ የተለያዩ ስተቶች እናገኛለን በዳዊት ህይወት አይደል እንዴ? ነገር ግን በዳዊት ህይወት መሰረታዊ ሆነ የማይስታት ነገር አንድ ወደው ሰው አለ። እኔማ ባሩዷን አልስታትም ይላል። ስለ ህልውናው ሲነሳ እኔ ባሩዷን ተከትዬ ነው ይላል። ማለት ጠረኑን ይፈልገዋል፣ ሁሌ መገኘቱን ይፈልገዋል። አይደራደርህም። እንትናሉ ሰደው እንትኑ ሰደው ህልውናውን ግን አትሰድብኝ። እግዚአብሔር ተቆጥቶ ሊቀጣ ነው ሲባል ራሱ ምን አለ? ሁሉን ሰድ ጌታ ሆይ መገኘት መንፈስን ግን አትሰድብኝ። ምን ገብቶት ነው? በቃ የገባው አንድ ነገር አለ። the most precious thing በጣም ውዱ ነገር ምንድነው? የእግዚአብሔር መገኘት። ሙሴም the same thing አንተ ከኛ ጋር ካልሄድክ አታውጣን። እዚሁ ምድረ በዳ እንቅር፣ እዚሁ በቃዴስ እንቅር፣ እዚሁ የዞርን ይሄን ተራራ ብንጨርስ ይሻለናል። አንተ ከኛ ጋር ካልሄድክ ከነዓንም ይቅር፣ ያም ይቅር። አየ ለኛ መውረሳችን አይደለም። ለኛ የሆነ የሚጨመርልን የሚመጣው ቅድም እየተጫወተው ነበር ነው እናንተ። ለኛ መሰረታዊ የሆነው ነገር ማን ነው? መንፈስ ቅዱስ ነው። በብሉይ ኪዳን በጣም ምሳሌዎች የሚሆኑንን እነዚህ ሁለት ሰዎች እናያለንና እግዚአብሔር በብሉይ ኪዳን ደግሞ አይ ቲንክ እኛ በአዲስ ኪዳን የምንኖረው ኑሮ ተናግሯል። በተስፋ ሲናገር እናያለን። ብሉይ ኪዳን ልክ በጌታችን በኢየሱስ ክርስቶስ መምጣት የተስፋ ቃል እንደተሞላችሁ ሁሉ የብሉይ ኪዳን መጽሐፍት ስለ መንፈስ ቅዱስ መምጣት ደግሞ ብዙ የተስፋ ቃሎች ተነግረዋል። ሕዝቅኤል ላይ ስንሄድ እናገኛለን፣ ኢሳይያስ ላይ ስንሄድ እናገኛለን፣ ኤርሚያስ ላይ ስንሄድ እናገኛለን። መጽሐፍት ሁሉ ደግሞ በመንፈስ ቅዱስ መምጣት የተሞሉ ናቸውና እግዚአብሔር አይ ቲንክ መንፈስ ቅዱስ ካልመጣና በስጋ ለባሽ ውስጥ ካላደረ ሰው የእግዚአብሔርን ሐሳብ አያስተናግድም። ሰው ከእግዚአብሔር ጋር አብሮ መሄድ አይችልም። ይህንን እግዚአብሔር ስላየ ኦኬ መጀመሪያ እኔ የሚገባኝ ማለት ነው መጀመሪያ ኢየሱስ ክርስቶስ ይሄድና ይህንን ህዝብ ከኃጢአተኛ ማንነቱና ከኃጢአት ተፈጥሮ ይለየዋል። የተቀደሰ ነውር የሌለበት እንከን የሌለበት ይሆን ዘንድ ያደርገዋል። ከዛስ መንፈሴን ደግሞ ልካለሁኝ፣ መንፈሴን በውስጣቸው አስገባለሁኝ። ከዛ በኋላ መንፈስ ቅዱስ በውስጣቸው ከገባ በኋላ ህጌን ይጠብቃሉ፣ ስርዓቴን ያከብራሉ፣ ከኔ ጋር የፍቅር ህብረት ያደርጋሉ። አይ ቲንክ ይሄ ነው ያ ፕላን የነበረው ብዬ አስባለሁና በብሉይ ኪዳን አይ ቲንክ ብዙ ቦታዎች ላይ መንፈስ ቅዱስ መምጣት እና የመንፈስ ቅዱስ ተስፋዎች ተጽፈዋልና ስለነሱ ትንሽ ምንጫወት። ውድ ተመልካቾቻችን ቀጣዩን ክፍል ደግሞ በሚቀጥለው ሳምንት ይዘንላችሁ ምንቀርብ ይሆናል። ተባረኩ። ከዚህ በፊት ጌታ ኢየሱስ ክርስቶስን እንደ ግል አዳኞ አድርገው ካልተቀበሉ ይህንን ጸሎት አብረውን እንዲጸልዩ በእግዚአብሔር ፍቅር እንጠይቆታለን። እግዚአብሔር አምላኬ ሆይ በልጅ በክርስቶስ ኢየሱስ ስም ወደፊትህ እቀርባለሁ። ኢየሱስ ክርስቶስ ጌታ እንደሆነ ስለ ኃጢአቴ እንደሞተ ደግሞ በሶስተኛው ቀን ከሞት እንደተነሳ አምናለሁ፣ በአንደበቴም እመሰክራለሁ። እግዚአብሔር አምላክ ሆይ አሁን በዚህ ሰዓት ጌታ ኢየሱስ ክርስቶስን የሕይወቴ አዳኝ አድርጌ እቀበላለሁኝ። ኃጢአቴን ይቅር ስላልክ በደሌን ሁሉ በልጅ በክርስቶስ ኢየሱስ ደም ስላጠብክ አመሰግንካለሁ።
አሁን አዲስ ፍጥረት ስላረከኝ ሕይወቴንም ስለለወጥክ እጅግ አርጌ አመሰግንካለሁ። በጌታ በኢየሱስ ስም አሜን።